እጅግ በጣም የሚያሳዝን ጨዋታ፣ እጅግ በጣም የሚያቃጥል ጨዋታን ተመልክቼ መምጣቴ ነው። በተለይም የአሰልጣኝ ሚኬል አርቴታ ቡድን እንግዲህ ይህንን ጨዋታ በሚገባ ማሸነፍ የሚችለውን በተለይም ባየር ሌቨርኩሰን በጣም የተዳከመበት ጊዜ ላይ ነበረ። አርሰናል ደክሞ ነው እንጂ በጣም ሌቨርኩሰን እጅግ በጣም የማይገባቸው ነው፣ በቃ የሚገባቸው ውጤት ነው በዚህ ጨዋታ ላይ ያሳዩት ከአርሰናል አንጻር ማለት ነው። ነገር ግን ክፍት ነበሩ፣ ሲከላከሉም ሲያጠቁም በጣም የሞቱ ነበሩ። ግብ ማስቆጠር ራሱ የማይፈልገውን ሌቨርኩሰን መጮት የማይፈልገውን ሌቨርኩሰንን ነው የተመለከትነው። ነገር ግን እንግዲህ ለምን እንደሆነ ባላቅም ሚኬል አርቴታ ማጥቃት በደንብ አልፈለግም። በተለይም ይህም የሚያሳየው የኤሚሬትሱ ጨዋታ ላይ በጣም ፎከስ እንዳደረገና ጨዋታ እንደሚቀረው እያሰበ ይህንን ጨዋታ አድርጓል። እኔ በግሌ ሚኬል አርቴታ ከዚህ በኋላ እንደዚህ አይነት ጨዋታ የሚያደርግ ከሆነ በቻምፒዮንስ ሊጉ ከወዲሁ ቢሰናበት ባይ ነኝ። ምክንያቱም ደግሞ ጉልበት አናባክን፣ ነዳጅን ቆጥብ። አሁን ላይ ሙሉ ለሙሉ ፎከሳችን ፕሪሚየር ሊጉ ላይ እናደርግ። በቃ ኤፍ ኤ ካፕ፣ ካራባኦ ካፕ ምናምን የሚለውን ቻምፒዮንስ ሊግን እንርሳው ባይ ነኝ። እኔ በግሌ እንደዚህ አይነት ጨዋታ የሚደግም ከሆነ ከና ባየር ሙኒክ ጋር በጭራሽ አናልፍ። ከወዲሁ ነግራቸዋል። እንደዚህ አይነት ጨዋታ የምንጫወት ከሆነ ባየር ሙኒኮችን ይደርሱናል እኮ እንዴት ነው የምናሸንፈው? ባርሴሎናዎች እኮ ይደርሱናል እኮ እንዴት ነው የምናልፈው? ባርሴሎና ነው እንግዲህ በእኛ ምድብ ያለው። ባርሴሎናዎችም 100% እናገኛለን እስከ ፍጻሜው ድረስ ለመሄድ ከፈለግን እንግዲህ አሁን ላይ የሌቨርኩሰንና የአርሰናል አሸናፊ ወደ ቀጣይ ዙር ያልፋል። ከዛም በኋላ የቦዶ ግሊምት እና የስፖርቲንግ ሲፒ አሸናፊ ያልፋል። ከዛም በኋላ ስፖርቲንግ ሲፒ ሞስት ፕሮባብሊ ያልፋል ተብሎ ይጠበቃል ከቦዶ ግሊምትን በማሸነፍ ስፖርቲንግ ሲፒን እንገጥማለን። ከዛም በኋላ ስፖርቲንግ ሲፒን ካሸነፍን በኋላ ባርሴሎና እናገኛለን። በተለይም ባርሴሎና ከኒውካስል ያሸነፈው ቡድን ያልፋል። ሞስት ፕሮባብሊ ባርሴሎና ያሸንፋል ተብሎ ይጠበቃል። ከዛ አትሌቲኮ ማድሪድና ቶተናም አሉ። አትሌቲኮ ያልፋል ተብሎ ይጠበቃል። ከዛም በኋላ ባርሴሎናና አትሌቲኮ ይጫወታሉ። ባርሴሎና ያልፋል ተብሎ ይጠበቃል። በወረቀት ላይ ነው እንግዲህ በግምት ደረጃ ነው። ከዛ ባርሴሎና ነው የምንገጥመው በሩብ ፍጻሜ። እስቲ በዚያ ጨዋታችን ስፖርቲንግን አናሸንፍ። ስፖርቲንግን ይህን ጨዋታ ሌቨርኩሰኖች ስለደከሙ ነው እንጂ አርሰናልን በሚገባ ቀጥቅጦ ማሸነፍ የሚችሉበት ጨዋታ ነበር። መከላከላችን የደከመ ነበር፣ ማጥቃታችን የደከመ ነበር። መሀል ሜዳ በሚገባ ነው የተበለጥነው። በጣም አቃጣይ ጨዋታ። ይህንን ጨዋታ ባየር ሌቨርኩሰንን ግርፍ አድርገን ማሸነፍ ነበረብን። ነገር ግን ሚኬል አርቴታ ቀጣይ ጨዋታ አለን ብሎ በማሰብ በመረጋጋት ሪስክ ባለመውሰድ ዶሚኔት ከማድረግ ይልቅ ጨዋታን ኮንትሮል ማድረጉ እስከምን ጊዜ ድረስ እንደሚያስገፋው አናቅም። እንግዲህ በቻምፒዮንስ ሊግ ግን ያ በጨራሽ የማይደረግ ነገር ነው። ከፍተኛ ጥፋት ነው። እንደዚህ አይነት ጨዋታን በቀጣዮቹ ጨዋታዎች እደግማለሁ የሚል ከሆነ እኔ በግሌ ቻምፒዮንስ ሊግ መቼም ቢሆን ስለማናሸንፍ ይህን ጨዋታ የሚደግም ከሆነ ከወዲሁ እንሰናበትና ሙሉ ለሙሉ ፎከሳችን ፕሪሚየር ሊግ ላይ እናርገ ባለኝ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ አሳውቁኝ። ይህንን ጨዋታ በሚገባ ማሸነፍ ነበረበት። በተለይም ከደከሙ አይቀር ጀርመን ከመጡ አይቀር ይህንን ጨዋታ ሙሉ ለሙሉ ዶሚኔት አድርጎ ሞር አጥቅቶ መጫወት ሲገባው ካይ ሃቨርትስ እና ቪክተር ዮኬሬስ ያንን የመሰለ ሊንክ አፕ በሻምፒዮንስ ሊጉ በካራታ አልማቲ ያሳዩትን ነገር እንዲደግሙት ማድረግ ሲገባው ኤቤሪቺ ኤዜን በማርቲኔሊ ቦታ አሰልፎ ሞር ክሬት ቻንሶችን እያደረገን በካይ ሃቨርትስም በኤቤሪቺ ኤዜም አማካኝነት ቻንሶችን በደንብ ክሬት አድርገን ይህንን ጨዋታ ገለን ኤምሬት ላይ መምጣት ስንችል አሁንም ሌላ ልፋት፣ አሁንም ሌላ ጭንቀት፣ አሁንም ሌላ ፕሬሸር፣ አሁንም ሌላ ጉዳት ሊጨምርብን ነው የሚመስለው። እንግዲህ ሚኬል አርቴታ በተለይም በዛሬው ጨዋታ ላይ ያለምንም ጫና ያለምንም ጭንቀት ስለተጫወትን ምን አሉም ጉዳት አሉም። ነገር ግን ቀጣይ የኤምሬትስ ጨዋታ በጭንቀት በፍርሃት ምን ይሉኛል ብንሸነፍ እንዴት እንሆናለን? በኤምሬትስ ላይ ድጋሚ ልንሸነፍ ነው ወይ ከማንቸስተር ዩናይትድ ጨዋታ በኋላ እንዴት እንደዚህ ሲል በእርግጠኝነት ጉዳት ራሳችን ላይ ነው ይዘን የምንመጣው። በጣም ፍላጎት ኖሮን ስለምንጫወት ጨዋታውን እንግዲህ ከዚህ ቀደም እንደ ኤክስፒሪየንሳችን ስናይ በጣም በፕሬሸር ውስጥ በምንጮትበት ሰዓት ላይ ተጫዋቾች ይጎዳሉ። ከእንደገና ደግሞ ማግባት ያቅተናል፣ ጫና ውስጥ እንገባለን። ከዛ በኋላ ቀጣዮቹን ጨዋታዎች የመሸነፍ ፕሮባቢሊቲ ይመጣል፣ ሜንታሊቲያችን ይሰበራል ምናምን ነገር ግን ይህንን ጨዋታ ከደከመን አይቀር ጀርመን ከመጣን አይቀር ሃቨርትስን መሀል ሜዳ ላይ ኤቤሪቺ ኤዜን በክንፍ በማርቲኔሊ በኩል ዮኬሬስን 9 ቁጥር ላይ ከዛም በኋላ ቡካዮ ሳካ እስከ ፈርስት ሃፍ ተታገሰውና ማስወጣት በማዶኬ ከዛም በኋላ ሞር ቻንሶች ብዙ ይኖርሃል። የአየር ላይ ኳስ ትጠቀማለህ። ኤቤሪቺ ኤዜ ክሮስ ያደርጋል፣ ዮኬሬስ ይገጫል። ከእንደገና ደግሞ ኤቤሪቺ ኤዜ የአየር ላይ ኳስን ያቀብላል። ከሃቨርትዝ አለ፣ ዮኬሬስ አለ። በቃ
አየር ላይ ኳስ ሙሉ ለሙሉ 100% ትረጋገጣለህ። ከእንደገና ደግሞ በጨዋታም በመሀል ሜዳው ላይ እጅግ በጣም በቃ አሁን ላይ አርሰናል ያስታውቃል። ቲምበር ጋር ከደረሰ ኳስ ለሳካ ነው የሚሰጠው ወይ ለኖኒ ማዱዌኬ ነው። በቃ ራይስ ጋር ኳስ ከደረሰ በጣም በእርግጠኝነት ይህን ጨዋታ እስቲዩት የአርሰናልን ጨዋታ ደግማችሁ ተመልከቱት፣ ወይም ደግሞ ቀጣዩን የአርሰናልን ጨዋታ ተመልከቱ። ራይስ ጋር ከደረሰ በእርግጠኝነት ኳሱ ለማርቲኔሊ ነው የሚሄደው ወይም ደግሞ ለትሮሳርድ ነው የሚሄደው። የመሀል ሜዳ ይህ መሀል ለመሀል በሚድል ላይ እስካሁን ድረስ አርሰናል ጎልን ማስቆጠር እጅግ በጣም እየከበደው ነው። ቻንሶችን ክሬት ለማድረግ ደግሞ የሚያስፈልገው ማን ነው? ካይ ሃቨርትዝ ነው በመሀል ሜዳ ላይ። ከዛም በኋላ በዊንግ ላይ ደግሞ ኤዜ ያለ ማለት ነው። ገባችሁ አይደል? ኤዜም ክሬት በጣም ቻንስ ያደርጋል። ካይ ሃቨርትዝ ደግሞ ከዩክሬስ ጋር ያለው ሊንካፕ እጅግ በጣም ያስገርማል። ስለዚህ ያንን መተግበር ሲኖርበት ሚኬል አርቴታ አይ ዶንት ኖ ዋይ በዛሬው ጨዋታ ላይ እንግዲህ ያንን ያልተመለከትንም በአሰላለፍ ረገድ በተለያዩ ነገሮች ረገድ እጅግ በጣም የሚቀረው ጨዋታ ነበር ማለት እንችላለን። ዛሬ ቪክቶር ዮኬሬስም አሪፍ ነበር ሊንካፕ የሚያደርግበት ሰዓት ላይ፣ እንዲሁም ደግሞ ተከላካዮችን ሲያስጨንቅ ነበር። አሪፍም ድሪብል ሲያደርግ ነበር። አሪፍ ነበር። ይህን ጨዋታ የሚቀረው በቃ ለሱ የሚሰጠው ተጫዋች ጨርሶ በቃ የሆነ ነገር አድርጎ ብቻ ከበረኛው ጋር እንዲገናኝ አድርጎ የሚሰጠው ተጫዋች ነበር የሚፈልገው። ያንን ግን ማንም ሊያደርግለት አልቻለም። ክሬቲቪቲያችን ላይ አሁንም ችግር እንዳለ መመልከት ችለናል። እንግዲህ በዛሬው ጨዋታ በሚገባ ነው እንግዲህ በልጠውን ያሸነፉን ማለት እንችላለን። እስታትን በምንመለከትበት ሰዓት ላይ በተለይ በመጀመሪያው አጋማሽ በቦል ፖዚሽን ራሱ በጣም ነበር የምንራራቀው። 55% አርሰናል፣ ባየር ሌቨርኩሰን 45%። ቶታል ሹት ወደ ኳስን ወደ ጎል በመምታት ሌቨርኩሰን 6 አስቡት፣ ሌቨርኩሰን 6 አርሰናል በአንጻሩ 3። እንግዲህ መቺ ተጫዋች ያስፈልጓል፣ ክሬት ቻንስ የሚያደርግ ተጫዋች ያስፈልጓል። ኦን ታርጌት የጠበቀላቸው ሌቨርኩሰን 1 አርሰናል 1። እጅግ በጣም ያሳዝናል። ቻንሶችን ቢግ ቻንስ ክሬት በማድረግ በመጀመሪያው አጋማሽ አርሰናል ይህንን ታዘቡልኝ 0፣ ሌቨርኩሰንም 0። ያው ሌቨርኩሰን ትንሽ ቡድን ነው፣ 6ኛ ደረጃ ላይ ነው ያው በቡንደስሊጋ ያለው። አርሰናል መሪ ሆኖ በዋናው በሜኑ ስኳድ ገብቶ እንግዲህ እንደዚህ አይነት ቢግ ቻንስ ሳይፈጠር መውጣቱ እጅግ በጣም ያሳዝናል። ኮርነር ኪክስ እንኳን አርሰናል ምን ያህል የደከመ እንደሆነ እና በዛሬው ጨዋታ ላይ የማጥቃት ምንም ፍላጎት እንደሌለው የሚያስታውቀው ኮርነር ኪክስ ራሱ በመጀመሪያው አጋማሽ አላገኘም። ሌቨርኩሰን 1 አግኝቶ ነበር። በተለያዩ ነገሮች ረገድ ኤክስፔክትድ ጎል 0.38፣ ሌቨርኩሰን 0.32። ሰከንድ ሃፍ ደግሞ እንመልከት። የሰከንድ ሃፍ ምን ይመስል ነበረ? ሰከንድ ሃፍ አርሰናል ሞር የመጀመሪያውን አጋማሽ አቀዝቅዞ ከዛ ሁለተኛውን አጋማሽ ሞር ማርሽ ቀይሮ ገባ። እስቲ በጣም ጠብቀን ነበር አይደል? እስቲ ተቀሳቅዞ ነበር። ሁለተኛው አጋማሽ ሞር ይነቃቃል ተብሎ ሲገመት ያው ሆነ። እንግዲህ ቦል ፖዚሽን 55% ለ45%፣ እሱም ደግሞ እየተመራ ስለሆነ ነው ቦል ፖዚሽኑ ላይ ጠበቀው። ሁላ እየተመራ አይመስልም ነበር። እየተመራ ራሱ አርሰናል ሌቨርኩሰን ነበሩ እንግዲህ እየተመሩ የሚመስል የነበሩት በቦል ፖዚሽን ለቆ ነበር። እኔ በጣም እየተቃጠልኩ ነው የምገኘው። ቤተሰቦች ትረዱኛላችሁ ብዬ አስባለሁ። ቦል ፖዚሽን እንኳን አርሰናል 55%፣ እንግዲህ ሌቨርኩሰን 45%፣ ኦልሞስት ተመሳሳይ ፈርስታፉ ማለት ነው። ያውም እየተመራ እንደዚህ አይነት ቦል ፖዚሽን እጅግ በጣም የማይጠበቅ ነው። ሹት በማድረግ ደግሞ ሌቨርኩሰን 4 አርሰናል 3 እየተመራ 3 ወይኔ ጨዋታው ማሸነፍ እየፈለግ 3 ሹት ማድረግ እጅግ በጣም ያሳፍራል። ሹቶን ታርጌት እኔ ይህንን አታምኑኝም። ፔናልቲው ብቻ ነው ሹቶን ታርጌት የሆነልን። ያገባ ነው ኳስ የካይ ሃቨርትዝ ኳስ ነው ሹቶን ታርጌት የሆነልን። እየተመራን ማሸነፍ እየፈለግን በመጀመሪያው አጋማሽ 1 በሁለተኛው አጋማሽ 1 ማለት ነው በአጠቃላይ። እነሱ ግን ሌቨርኩሰኖች ግን በሁለተኛው አጋማሽ ብቻ 2 አድርገዋል። ያውም ደግሞ ጨዋታውን በቃ 1 ጎል አገቡ። ጨዋታውን ማረጋጋት ፈልገው በቃ በ1-0 እንዲጠናቀቅላቸው ወይ ከቻሉ ደግሞ አቻ እንዲጠናቀቅላቸው ፈልገው እየተጫወቱ 2 ሹቶን ታርጌት ነበራቸው። ቢንቻክስ ክሬት በማድረግ አርሰናል 2 ሌቨርኩሰን 1፣ ኮርነር ኪክስ በማግኘት አርሰናል 3 ሌቨርኩሰን 1። እየተመራ እንደዚህ አይነት ስታት ሲቲ ያስመዘግበው። በተለይም በመጀመሪያው አጋማሽ ሙሉን ነበር እየተመራ የነበረው ከ46ኛ ደቂቃ ጀምሮ። እኔ ስለተቆጠረን በንቆር ስለ ዙሜንዲ ምንም ማለት አልፈልግም። ነገር ግን ይህንን ጨዋታ በሁለተኛው አጋማሽ ራሱ ካምባክ ማድረግ እንችላለን። ሲከላከሉ በጣም የሞቱ ነበሩ እኮ ሌቨርኩሰኖች፣ ሲያጠቁም በተመሳሳይ። ነገር ግን እድላችንን ሲጀመር እድል ፈጥረን ነው እንግዲህ እድላችንን አንጠቀምም የሚለው። ሲጀመር ክሬት ቻንስ ማድረግ የሚችል ተጫዋች የለንም፣ ሪስክ የሚወስድ ተጫዋች የለንም። በጣም ኦዴጋርድን ናፍቀናል።
ከሀቨርትስና ቪክተር ዮኬሬስ እኩል እንዲጫወቱ በጣም ናፍቀናል። በተለይ ዮኬሬስን አስወጥቶ ሀቨርትስን አስገባው። ከዛም በኋላ ትንሽ ደቂቃ ቆየና ከትንሽ ደቂቃዎች በኋላ እስቲ ምን ሊፈጠር ነው ብለን በምንጠብቅበት ሰዓት ላይ ኦልሞስት አንድ 7 ደቂቃ ነው እንግዲህ ዮኬሬስ በሀቨርትስ ከተቀየረ በኋላ ኤቤርቼዜን አስወጣውና ጋብርኤል ሄሱስን አስገባው። ማን ነው የተሻለው ተጫዋች? ዮኬሬስ ነው ወይስ ሄሱስ ነው? እስቲ በእናንተ በኮሜንት ነው ያሳውቁኝ። በባለፈው የኤፍኤ ካፕ ጨዋታ ብቻ እንኳን ምንን ተመልክታችኋል? ያውም ደግሞ ሀቨርትስና ዮኬሬስ አንድ ላይ ሲሰለፉ ምርጥ በሆኑበት ሰዓት ላይ ለምን ኤቤርቼዜን አስወጥቶ ከሀቨርትስን አስገብቶ ከዛም በኋላ ዮኬሬስና ሀቨርትስ ሊንክ እንዲያደርጉ ለምን አይመልክ? አርሰናል ምርጥ በአየር ላይ ኳስ በጣም በቆሙ ኳሶች ምርጥ ነው። ከጋብርኤል ሄሱስ የበለጠ ቪክተር ዮኬሬስ በጣም ምርጥ ነው በአየር ላይ ኳስ አይደል? ሴት ፒስ ደግሞ አርሰናል በጣም የተካነበት ኦልሞስት ፐርፌክት የሆነበት የማግባት አንዱ መንገድ ነው። ስለዚህም በተጨነቀበት ሰዓት ላይ ሴት ፒስ በሚያገኝበት ሰዓት ላይ ዮኬሬስ ይጠቅሟል ወይስ ሄሱስን? ለምን እኔ በጣም ነው ግራ ያጋባኝ። ሚካኤል አርቴታ እንዲህ አርፍ ነው እንዳትል እስከ 74ኛው ደቂቃ አስቆይቶታል። እንግዲህ እጅግ በጣም የሚያጋባ ቅያሬ። በተለይም ጋብርኤል ሄሱስ በዚህ ጨዋታ ላይ መግባት አልነበረበትም። ሀቨርትስ እና ዮኬሬስ አንድ ላይ መሰለፍ ነበረባቸው። በጣም ሊንካቸው አሪፍ ስለሆነ ሙሉ ደቂቃ ደግሞ መጮት የለባቸውም እነዚህ ሁለት ተጫዋቾች። በተለይ ሀቨርትስ በመሀል ሜዳ ላይ እጅግ በጣም የማልመክረው ነገር ለአርሰናል በጣም መጥፎ የሚሆነው ሀቨርትስ መሀል ሜዳ ላይ ሲጫወት ነው። ነገር ግን ሁለቱ ሊንካፕ እንዲያደርጉ ተብሎ ቢያንስ እንኳን እየተመራ ሪስክ ብትወስድ ችግር የለውም። ገባ? በዚህ በፊት አሳይተውናል። እንዲሁም ደግሞ ዮኬሬስም ወጥቶ ጋብርኤል ስለገባ እኔ ብቻ ብዙ መናገር አልፈልግም። በጣም ተናድጃለሁ፣ በጣም ተቃጥያለሁ። ካምባክ እንደምናደርግ እኮ 100% እርግጠኛ ነኝ። ነገር ግን ለምን እንደክማለን ነው። ይህንን ጨዋታ ሁሉ ማሸነፍ እንችል ነበር። ኢንቪዚብል ሆነን በቃ ይሄ ያለ ኢንቪዚብል ሆነን መጮት እንችል ነበር። በቃ ይህንም ውድድር ማሸነፍ እንችል ነበር። አሁንም ያልተሸነፈው ብቸኛ ቡድን አርሰናል ነው፣ ግን አቻ ወጥቷል። ዛሬ አቻ ወጥቷል። እንግዲህ አቻ ወጥቶ የሚያውቀውን አርሰናል አቻ ወጥቷል። እንግዲህ ሙሉ ለሙሉ በልጠው ነበር ማለት እንችላለን። ማሸነፍ የማንፈልግ ነበር የምንመስለው። ቡካዮ ሳካ ደክሞ ነበር። ዮኬሬስ አሪፍ ነበር። ተከላካዮቻችን ትንሽ ተዳክሞ ነበር። ማሻሻል አለብን ራሳችንን በሚገባ። ቀጣይ ኤቨርተን ጨዋታ አለ። ከዛ በኋላ ደግሞ የባየር ሌቨርኩሰን ጨዋታ አለ። ከዛም በኋላ ፍጻሜውን ጨዋታዎች ይገጥሙናል። እንግዲህ መልካም ምኞታችንን ለሚኬል አርቴታው ለኛው እንግዲህ ምንመኝ ይሆናል። ለኛው ለክለባችን የምንመኝ ይሆናል። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ በምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ